Addis Ababa, Haile Selassie protests to the League that the Italians have already invaded Ethiopia. So the Emperor orders complete mobilization. ነጻነት እንዲሁ በነሲ ወይም በድል በክርክርና በድርድር በልምምጥና በልመና የሚገኝ አይደለም። በተለይም በፋሺስት ኢጣሊያ የወረራ ዘመን ነጻነት የእልፍ ዜጋን ተጋድሎ፣ የእልፍ ዜጋ መሞትና መሰቃየት፣ መታሰርና መቸገር፣ መሰደድና መታረድ፣ የእልፍ ዜጋ ደም መፍሰስ፣ ከፍተኛውን የመስዋዕትነት አይነት መክፈልን የሚጠይቅ ከባድና አስቸጋሪ ነበር። ለዚህም ነጻነታችንን ስናስብ በየጊዜው የተቃጣብንን ጥቃት ይህንን ስናስብ ደግሞ የኢትዮጵያ ሕዝብ ያደረገውን የተጋድሎ መጠን የፈጸመውን የጀግንነት አይነት የከፈለው የመስዋዕትነት ደረጃ ይታሰበናል። ደጃዝማች ኃይሉ ከበደ የዋክሹም ከበደ ተፈሪና የእጁ መስፍን የራስ አሊጋዝ የልጅ ልጅ ከሆኑት ከወይዘሮ ሂሩት ንጉሴ ይወለዳሉ። የአማቻቸው የደጃዝማች አብርሃሪያ አጋር በመሆንም ዋክሹም ሆነው ተሹሞ የነበሩትን የሸዋውን ዋክሹም አባተ ሹመት በመቃወም ኮረም ላይ በ20ኛው ክፍለ ዘመን መባቻ ላይ በተደረገው ጦርነት ተሳትፈዋል። ጦርነቱ የተደረገው ደጃዝማች አብርሃ በራስ አባተ ስር ሆኜ ግብር አልከፍልም ብለው በማመጻቸው ነበር። ከተወሰነ ጊዜ በኋላም ደጃዝማች ኃይሉ ወደ ሸዋ ተጉዘው እስከ 1926 ዓ.ም መጨረሻ ድረስ በዛው ተቀምጠዋል። በ1923 ዓ.ም የሕግ መወሰኛ ምክር ቤት አባል በመሆን ምክር ቤቱን ተቀላቅለው ነበር። በ1926 ዓ.ም መጨረሻ ላይ ጣሊያኖች አገሪቱን ለመውረር እያንጃበቡ በነበሩበት ዘመን በጊዜው የማየት ችሎታቸውን አጥተው የነበሩትን ሽማግሌውን አባታቸውን ለመርዳትና የዋግን ሕዝብ ለጦርነት ዝግጁ ለማድረግና ለማስተባበር ወደ ዋግ ተላኩ። በዋግ ወታደር መልምለው ሰቆጣ ውስጥ ወታደራዊ ስልጠናን መስጠትም ጀመሩ። በመጋቢት 1927 ዓ.ም ወደ 300 የሚጠጉ የአካባቢው የጦር ተዋጊዎችን አሰልጥነው በደህና ወረዳ በልጅማኝ ወንድራስ ስር አደራጇቸው። በሰሜን በኩል በኢትዮጵያ ላይ ተጋርጦ በነበረው ወረራ ምክንያት ለቦታው ቅርበት ባላቸው አካባቢዎች የሚኖሩ ህዝቦች በቅድሚያ ወደ ግንባር እንዲቀሳቀሱ ተደርገው ነበር። በመጋቢት 1927 ዓ.ም የዋግ ህዝብ ለእንቅስቃሴ ዝግጁ እንዲሆን ታዞ ነበር። በዚሁ መሰረትም ደጃዝማች ኃይሉ ከበደ ብዛት ያለው ጦር በመሰብሰብ ወደ ኮረም ተንቀሳቀሱ። በወቅቱ የኢጣሊያ ጦር የመረብን ወንዝ ለመሻገሩ በመረጋገጡና የክረምቱ ጊዜ በመቃረቡ ወደ አገራቸው ተመልሰው የእርሻ ስራቸውን እንዲያከናውኑ በሚል ወደ የቤታቸው እንዲመለሱ ተደረገ። ሆኖም ግን ደጃዝማች ኃይሉ ከበደና ባለስልጣኖቻቸው ከአዲስ አበባ ጋር ለመነጋገር የሚያስችላቸውን የቴሌግራፍ መስመር በሚገኝበት ወደ ኮረም አቀኑ። ከዋናው ከተማ ሁለተኛው መመሪያ በደረሰ ጊዜ በመስከረም 1928 ዓ.ም አጋማሽ ላይ ደጃዝማች ኃይሉ ከበደ ህዝባቸው ኮረም ላይ እንዲሰበሰብ አደረጉ። የመጨረሻው የዘመቻ አዋጅ በህዳር ወር 1927 ዓ.ም አዲስ አበባ ላይ በታወጀ ጊዜ የዋግ ጦር ግንባር ቀደም በመሆን ወደ ሰሜኑ ግንባር ከመስቀል በዓል በኋላ ጉዞ አድርገው ነበር። አስቀድሞ ወደ ሰሜኑ እንዲዘምቱ የተደረገው አምባላጌ ላይ እንዲሰፍሩና የትግራይ ገዢ የሆኑትን ደጃዝማች ኃይለ ሥላሴ ጉግሳ ጦር እንዲያጠናክሩ ነበር። በደጃዝማች ኃይሉ ከበደ ስር የጦር አዝማች የነበሩትም ደጃዝማች ቦጋለ ብሩ ከጸግበጅ፣ ደጃዝማች ደስታ ጓንጉል ከገረብ ቆላና ማይማዶ፣ ደጃዝማች ኃይሉ ደስታ ከሰቆጣ፣ ደጃዝማች ተፈሪ ወልዱ ከስድብ፣ ደጃዝማች በላይ ማሩ ከደሃና፣ ደጃዝማች ገዘሰ ወልደ ተክሌ፣ ፊታውራሪ ተበጀ ተክሉ የአውራጃው ዳኛ፣ ደጃዝማች እጅጉ ከበደ፣ ፊታውራሪ መስፍን ዘለቀና ሌሎችም ይገኙበታል። በተመሳሳይ ጊዜም የሰቆጣ ነጋዴዎች ነጋድራስ ምትኩ ዋሴ፣ አላዩ ዘለለው፣ ገብረ ሚካኤል እንደ ሻው ፈለቀና አስረስ በየነ አጋስሶችን በማቅረብና ጥይትና ስንቅ ከሰቆጣ በአምባላጌ ተራራ ጀርባ ወደምትገኘው ወደ ቤተ መራ አጓጉዘዋል። በየጊዜው የዘመተው የወታደር ጦር ብዛት ወደ 10,000 ይገመት ነበር። ደጃዝማች ኃይሉ ከበደ በአምባላጌ ተራራ ላይ መሽገው በነበሩበት ጊዜ ደጃዝማች ኃይለ ሥላሴ ጉግሳ ወደ ጣሊያን ወግነው የመክዳታቸው መረጃ በመስከረም ወር 1928 ዓ.ም መጨረሻ አካባቢ ደረሳቸው። ይህንን ወሬ ያመጡት በደጃዝማች ኃይለ ሥላሴ ጉግሳ መቀመጫ ባለስልጣን የነበሩት የዋጋ አካባቢ ሰው ደጃዝማች ጸጋዬ ወልደ ተክሌ ነበሩ። ደጃዝማች ኃይሉም
የደጃዝማች ኃይለሥላሴ ጉግሳ ኃይሉን መክዳት በመግለጽና ተጨማሪ ጦር እንዲላክላቸው በመጠየቅ ለንጉሠ ነገሥቱ ቴሌግራም ልከው ነበር። የዋግ ጦርም ወደ ኋላ በመመለስ አምባላጌ አጠገብ ወደ ቤተ መራ ተጠጋ። በጥቅምት ወር 1928 ዓ.ም መጨረሻ አካባቢ ሁለት የኢጣሊያን የጦር ጥያራዎች የዋግን ጦር ደበደቡ። ይህም የአየር ላይ ጦርነት የመጀመሪያው መጥፎ ገጠመኝ በመሆኑ አሳቃቂ ሽብርን ፈጠረ። ብዛት ያላቸው ሰዎች ሲሞቱ፣ ብዛት ያላቸውም ቆሰሉ። በኅዳር ወር 1928 ዓ.ም መጨረሻ ላይ የራስ ካሳና የራስ ስዩም ጦር አምባላጌ ላይ ሰፈር ሲመሰርቱ ደጃዝማች ኃይሉ ዋጅራት ውስጥ ወደሚገኝ አይበቶ በተባለ ቦታ ላይ እንዲሰፍሩ ተደረገ። ይህም ግልጽ የሚሆነው ራስ ካሳ በጻፉላቸው ማስታወሻ ላይ በበጅሮንድ ለጥ ይበሉ ገብሬ ስር ሆነው እንዲሰሩና ከራሶች ጦር በቀኝ በኩል እንዲሆኑ ታዘዘ። የደጃዝማች ኃይሉ ከበደ ጦር በአስቸጋሪ ቦታዎች ሁሉ እንዲሰፍሩ የሚደረገው ጥሩ ናቸው ከሚባሉት የጦር ክፍሎች መካከል አንደኛው በመሆናቸው ነበር። ታኅሳስ 1928 ዓ.ም መጀመሪያ አካባቢ ደጃዝማች ኃይሉ የዋግን ጦር እየመሩ በጣሊያን ጦር ቁጥጥር ስር ወደ ነበረችው የተንቤን ከተማ አብያዲ እንዲጓዙ ራስ ካሳ አዘዟቸው። በበጅሮንድ ለጥ ይበሉ በደጃዝማች ኃይሉ ተስፋዬ መቄት ገዢና ላስታ ውስጥ የዋሮና የሺዳሃው ገዢ በሆኑት በደጃዝማች ኢማም ጓንጉል ጦር ተጠናክረው ከ10 ሺህ በላይ ጦር እየመሩ ደጃዝማች ኃይሉ ከበደ ወደ ተንቤን በመጓዝ ቀቀማ ማርያም ላይ የጦር ሰፈር ያዙ። በታኅሳስ 1928 ዓ.ም በሁለተኛው ሳምንት አጋማሽ የኢትዮጵያ ጦር የገባ ወንዝን ተሻግሮ ወደ አብያዲ በመገስገስ ላይ መሆኑ የኢጣሊያን የበላይ ጦር መምሪያ መረጃ ደረሰው። ጣሊያኖች በከተማው 4 ባታሊዮን አስፍረው ከባድ መሳሪያና ቀላል ታንክ ታጥቀው ነበር። ወዲያውኑም 4 የኤርትራ ባታሊዮንና 1 ባትሪ ጦር በማዝመት ይዞታቸውን አጠናከሩ። አምባ ጸላሬ ላይ የተደረገው የመጀመሪያው ዋና ፍልሚያ በታኅሳስ ወር መጀመሪያ ሳምንት በ1928 ዓ.ም ነበር የተደረገው። አምባ ጸላሬ ከአብያዲ ደቡብ የምትገኝ ስትሆን በአንጻሩም የኢጣሊያ ባታሊዮን የመጀመሪያው ብርጌድ በፓሪስ ቢሮሌ የሚታዘዝ ነበር። የኢጣሊያ ጦር ብዛት ወደ 12000 የሚጠጋ ሲሆን የኢትዮጵያ ጦር ጠንካራ የጠላት መከላከል ስለገጠመው ከፍተኛ የሆነ ጉዳት ደረሰበት። ምንም እንኳን ጠንካራ መከላከል ቢገጥመውም ደጃዝማች ኃይሉ ከበደ የሚመሩት የዋግ ኃይል በጀግንነት ተዋግቶ ጥሩ የመከላከያ አምባ የሆነ መሬት እንደገና በመያዝ በሚቀጥለው ቀንም ውጊያውን ማካሄዳቸውን ቀጠሉበት። ሁለተኛውና ወሳኙ ጦርነት የተካሄደው ታኅሳስ 12 ቀን 1928 ዓ.ም የደጃዝማች ኃይሉ ከበደ ጦር በራስ ስዩም ከስለዋ የላኳቸው አዲስ ተደራቢ ጦር ስለደረሳቸው አብያዲ ላይ ማጥቃት ጀመሩ። ጠላት ከፍተኛ በሆነ የጦር መሳሪያው ምክንያት የበላይነቱን ቢይዝም ኢትዮጵያኖች በወኔና በጥንካሬ በመዋጋታቸው ጀነራል ዳይመንቲ በመሸሹ አብያዲን እንደገና ሊይዙ ችለዋል። ይህ ዋነኛው የደጃዝማች ኃይሉ ከበደ ድል ሲሆን ድርጊቱ የኢትዮጵያ ጦርን የጀግንነት ወኔን አጠናከረው። የመጀመሪያው የተንቤን ጦርነት ተብሎ የሚታወቀው በጥር ወር 1928 ዓ.ም ሁለተኛ ሳምንት ላይ የተደረገው ነው። በዚህ ጦርነት የራስ ካሳ ልጅ የሆኑት ደጃዝማች ወንደሰን ካሳ በጣሊያኖች ላይ ጠንካራ መከላከል በማድረግ ወደ ሰሜን ገፏቸው። ራስ ካሳና ጦራቸው ወደ ምዕራብ ራቅ ብለው ሶስተኛውን የጦር ክፍል ፊት ለፊት ተጋፈጡት። ጣሊያኖች የገጠማቸው መከላከልና ለብዙ ቀናት የዘለቀ ቁርጠኛ ውጊያ ነበር። የመጀመሪያው የተንቤን ጦርነት ተብሎ የሚታወቀው በጥር ወር 1928 ዓ.ም ሁለተኛ ሳምንት ላይ የተደረገው ነው። በዚህ ጦርነት የራስ ካሳ ልጅ የሆኑት ደጃዝማች ወንደሰን ካሳ በጣሊያኖች ላይ ጠንካራ መከላከል በማድረግ ወደ ሰሜን ገፏቸው። ራስ ካሳና ጦራቸው ወደ ምዕራብ ራቅ ብለው ሶስተኛውን የጦር ክፍል ፊት ለፊት ተጋፈጡት። ጣሊያኖች የገጠማቸው መከላከል ለብዙ ቀናት የዘለቀ ቁርጠኛ ውጊያ ነበር። በዚህ ውጊያ ጠላት የወረዩን በር አልፎ በማፈግፈጉ ጀነራል ባዶሊዮንን ስላስደነገጠው መቀሌ ከነበረው ጠቅላይ ማዘዣው ሆኖ ድንገት የወረዩ በር ከተሰበረና ከፍተኛ አደጋ የሚያስከትል ከሆነ አድዋና መቀሌ ላይ የነበረው ጦሩ ወደ ኋላ ለማፈግፈግ በማሰብ ላይ ነበር። ራስ ካሳም እንዲሁ ቴሌግራም ለንጉሠ ነገሥቱ በመላክ ተደራቢ ጦር እየላኩና ለማፈግፈጉም እያሰቡ ነበር። ከዚህ ውጊያ በኋላ ደጃዝማች ኃይሉ ኃይላቸውን በመጀመሪያ ወደ ቀቀማ ማርያም ከዚያም ደባቅ ላይ እንዲያሰፍሩ እንደገና ታዘዙ። ይህም በየካቲት ወር 1928 ዓ.ም መጀመሪያ ላይ ራስ ሙሉ ጌታ አምባራዶም ላይ ሙሉ ለሙሉ ከተደመሰሱ በኋላ ጣሊያኖች ሌላ የመልሶ ማጥቃት ውጊያ ይጀምራሉ
ይችላሉ ብሎ በሚያስቡበት ጊዜ ነበር። ወዲያውኑም በተንቤን ግንባር በኩል ጣሊያኖች የመልሶ ማጥቃት ዘመቻ ጀመሩ። ይህም የካቲት 1928 ዓ.ም አጋማሽ ላይ የተካሄደውና የተንቤን ሁለተኛው ጦርነት በሚል የሚታወቀው ነው። ንጉሠ ነገሥቱ ማይጨው ላይ ለሚያደርጉት የመጨረሻ ጥረት ከጦርነቱ አደጋ የተረፉትን ኃይለኞቹን በማሰባሰብ ላይ ያሉ ደጃዝማች ኃይሉ ከበደ በመጀመሪያ ደጃዝማች ታፈረ ተሰማን ወደ ንጉሱ ላኩ። እሳቸውም ቀደም ብሎ በሰሜን በተደረጉ ጦርነቶች የዋግ ሕዝብ ስላደረገው የጀግንነት ትግል ለንጉሠ ነገሥቱ አስረድተዋል። ንጉሠ ነገሥቱም የጦር መሳሪያና ጥይት ለዋግ ሰራዊት ሊሰጡ ችለዋል። ደጃዝማች ኃይሉ ከበደ ዘመቻው ከመጀመሩ ጥቂት ቀደም ብለው ኮረም ላይ ከንጉሠ ነገሥቱ ጋር ተገናኙ። የኢትዮጵያ ጦር ወደ ማይጨው በተንቀሳቀሰ ጊዜ ደጃዝማች ኃይሉ ከበደ ከራስ ካሳና ከራስ ስዩም ጋር በአንድነት የደጀን ኃይል ነበሩ። በመጋቢት 1928 ዓ.ም ጦርነት ላይ እሳቸውና ታዋቂ የጦር አዝማቾቻቸው ከራስ ጌታቸው አበተ ጋር ተሰልፈው ነበር። የዋግ ኃይሎች በዋናው የጦርነት መስመር ላይ በንቃት ከመሳተፋቸውም በላይ ደጃዝማች ኃይሉ ከበደ አንገታቸው ላይ ቆስለው ነበር። ደጃዝማች ኃይሉ የጦር አዝማቾቻቸውና ተከታዮቻቸው አካባቢያዊ መከላከል ለማድረግ በፍጹም ቆርጠዋል። ደጃዝማች ኃይሉ እስከ መጨረሻው ድረስ ጠላትን እንዲከላከሉ በመምከር ከተለያዩ የዋግ አካባቢ ድጋፍ በማሰባሰብ በትጋት ሰሩ። ላስታ ውስጥ ይንቀሳቀሱ ከነበሩት ከነደጃዝማች ወንደሰን ካሳ ጋር ትግሉን በማስተባበር ያደረጉት ጥረት አልተሳካም። ታኅሳስ 1928 ዓ.ም የተደነቀ ድል ያስመዘገቡትን ደጃዝማች ኃይሉን ጠንካራ ጠላታቸው አድርገው ቆጠሯቸው። በተመሳሳይ ጊዜም ደጃዝማች ወንደሰን ላስታ ውስጥ ንቁ ነበሩ። ሰቆጣና ላሊበላ ያለውን የጦር ሰፈራቸውንም ተጠናከሩ። አምደ ወርቅ ደህና ውስጥ እንዲሁም ላስታ ውስጥ ሙጃ ላይ አነስተኛ ኃይል አሰፈሩ። የአምደ ወርቅ የጦር ሰፈር የተቋቋመው በሰኔ 1928 ዓ.ም ነበር። አልቤርቶ ሰባክ የተባለ ጣሊያናዊ ታሪክ ጸሐፊ በመስከረም ወር 1930 ዓ.ም የዋግና የላስታ አርበኞች ቁጥር 4000 ያህል ነበር ብሎ ቢገምትም ቁጥሩ ግን ከዚህም ከፍ ይላል። አንዳንድ የመረጃ ምንጮች እንደሚገልጹት አርበኞች ጠላትን ግባና ሲውር አምባ ላይ አድፍጠው አጠቋቸው። ይህም በሰቆጣ ወረዳ ውስጥ ከወለህ በስተ ምስራቅ በመስከረም 12 ቀን 1930 ዓ.ም ወሳኙ ጦርነት ከመደረጉ በፊት ነበር። ይህ ጦርነት ደም በጣም የፈሰሰበት አስከፊ ጦርነት ከመሆኑም በላይ የጣሊያን ወገን ከአርበኞች እጅግ አይሎ ጦር ሜዳው ላይ ብዛት ያለው ሰው ወደቀ። ደጃዝማች ኃይሉም ቆሰሉ። በዚህ በመስከረም 12ቱ ጦርነት ደጃዝማች ኃይሉ ከበደ ክፉኛ በመቁሰላቸው የተነሳ ሕይወታቸው አለፈ። ጣሊያኖችም የደጃዝማች ኃይሉ ከበደን አስከሬን ወደ ሰቆጣ ወሰዱት። ዘግናኝና ከሰብአዊ ርኅራኄ ውጪ በሆነ መንገድ አንገታቸውንም ቆርጠው ከዚያም የተቆረጠውን ራስ ረጅም እንጨት ላይ አድርገው ለ3 ቀናት ያህል ሰቆጣና ኮረም ላይ እንዲሰቀል አደረጉ። ይህም ድላቸውን ለማስገንዘብና ሕዝቡ በፍርሃት በእነሱ እንዲገዛ ለማድረግ ነበር። ሬሳቸውንም የቀብር ስነ ስርዓት በመንፈግ ወደ ገደል ወረወሩት። በየአካባቢያቸውም ድላቸውን ለማሳወቅና ሌሎች አርበኞችን ለማስጠንቀቅ ሲሉ ወረቀት በአውሮፕላን በተኑ። በጦር ሜዳ ላይ ከተያዙት መካከል አንዳንዶቹ ፊታውራሪ ተበጀ ተክሉ፣ ፊታውራሪ መስፍን ጓንጉል፣ ግራዝማች መልኬ ተፈራ፣ ግራዝማች ምታው ወልዱ፣ ቀኛዝማች ታረቀ ወልደ ስላሴ፣ አቶ ቀስቅስ እለቱና አቶ ታደሰ እንግዳው ወዲያውኑ የሞት ቅጣት እርምጃ ተወስዶባቸዋል። ግራዝማች ተገኘ፣ አለቃ አስፋው ወርቅነ፣ መርጌታ ኃይሉ፣ ቄስ ገብሩ ተስፋ የተባሉ የደጃዝማች ኃይሉን ሬሳ ከገደል አውጥተው ወደ ሰቆጣ የወሰዱ ሲሆን ይህንንም ጣሊያኖች ስለደረሱበት ቄስ ገብሩ ተስፋ ላይ የሞት ቅጣት እርምጃ ወስደውባቸዋል። በዚህ ወሳኝ ጦርነት ላይ የደጃዝማች ኃይሉ ከበደ ታማኝ ጦር አዛዥ ደጃዝማች ታፈረ ተሰማ፣ ፊታውራሪ ሞገስ አሊ፣ ደጃዝማች በላይ ማሩ፣ ደጃዝማች ካሳ ዳርጌና ሌሎችም በድፍረትና በጀግንነት ተዋግተዋል።
የደጃዝማች ኃይሉ ከበደ አስከሬን ፋሺስት ኢጣሊያ ተሸንፎ የኢትዮጵያ ነጻነት ሲመለስ ግን አጽማቸው ከተቀበረበት ቦታ ተቆፍሮ ከወጣ በኋላ የአያታቸው የዋክሹም ተፈሪ የአባታቸው የዋክሹም ከበደ አጽም ካረፈበት በሰቆጣ ደብረገነት መድኃኔዓለም ቤተክርስቲያን በክብር አርፈዋል። ይህንን ጀግንነታቸውን በመገንዘብም የኢትዮጵያ መንግስት ከሞቱ በኋላ ሌተናል ጀነራል በሚለው ማዕረግ እንዲጠሩ አድርገዋል። የሌተናል ጀነራል ኃይሉ ከበደ መገደልና የጦር አዛዦቻቸው የጀግንነት ሥራ የሚከተሉት አንዳንድ ግጥሞች እንዲገጠሙ አነቃቂ ሆኗል። የአንገታቸው መሰየፍ የሚነጻጸረውም በ1881 ዓ.ም የመተማ ጦርነት ላይ አንገታቸው ከተሰየፉትና ሕይወታቸው ካለፈው ከንጉሠ ነገሥት ዮሐንስ ጋር ነው። አባ መረብ ኃይሌ አባይ ባስ አንገቱን የሰጠው እንደ ዮሐንስ አንቺ ወለህ ማርያም ሲቃጠል ቤትሽ አርብ ተሰቀለ ኃይሉ እንደ ልጅሽ ስጋ ማረኛ ለች አባ መረብ ሚስቱ ወለ አትሄድም ወይ ከታረደበቱ ወለ ማርያም አርብ ሲቀደስ ቄሱም ታፈረ ነው ዲያቆኑም ሞገስ በማለት ስንኝ ተቋጥሮላቸዋል። አንገቱን የሰጠው እንደ ዮሐንስ ወለ ከሜዳው ላይ ገብቶ ሲቀድስ ቄሱ ታፈረ ነው ዲያቆኑ ሞገስ አባ መረብ ኃይሌ ካያባይ ጋስ አጨደው ከመረው ወጣው እንደገልስ ታያዝራው ቀረ ታታው